የፖሊስ ቁጥር የምነግራችሁ የሳዑዲ ነው። የዱባይ የሌሎች አረብ ሀገራቶች ደግሞ ነገ ይቀጥላል። የሳዑዲ ፖሊስ ቁጥር 9111 ወይም ደግሞ 19911 ሰላም አለይኩም ወራህመቱላሂ ወበረካቱሁ። ውድ የተከበራችሁና የተወደዳችሁ የሉሻ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንደምን ሰነበታችሁ? ከኔ ጋር አልሐምዱሊላህ ረብል ዓለሚን ሁሉ መልካም ሁሉ ሰላም ነው። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ላይክ እና ሼር ሰብስክራይብ እያደረጋችሁ ቤተሰብ ልትሆኑ በትህትና እጠይቃለሁ። እንደዚሁም ክርስቲያን ወገኖቼ ሰላም ሰላም ብያለሁኝ። ዛሬ እንግዲህ እጅግ በጣም እኔ ታውቃላችሁ ምንጊዜም ቢሆን ለእናንተ ለእህቶች የሚጠቅም ነገር ነው የምመጣው። እንደ ማንኛውም ሰው መጥቼ አሉባልታ አላወራም፣ አሜት አላወራም። እዚህ ዩቲዩብ ቻናል ላይ ቁም ነገር ነው የምሰራበት። ቁም ነገር ስለምሰራበት ደግሞ ሰው ጋር ተደራሽነት የለውም። እስኪ ባካችሁ ላይክ አድርጉ፣ ብዙ እህቶች ጋር ቢደርስ። ብዙ የተጨነቁ እህቶች አሉ፣ በቋንቋ በተለያዩ መብታቸውን ባለማወቅ የሚጨቆኑ እህቶች አሉ እና የውዴታ ግዴታ አድርጉትና ቪዲዮውን ስትጀምሩ ላይክ አድርጉ። ወደኋላ ደግሞ የሰራኋቸው በጣም ብዙ እጅግ በጣም ብዙ ቪዲዮዎች አሉ፣ እዩልኝ፣ ላይክ አድርጉልኝ። እኔም ሞራል ይኖረኛል። የሆነ ሰው በእኔ ቪዲዮ ተጠቅሞ ካየሁኝ ደስታውን ምን ብዬ ልንገራቸው ከምላችሁ በላይ ነው እና ላይኩ ለእኔ ይጠቅመኛል። ላይክ አድርጉልኝ። ዛሬ ደግሞ በጣም አንገብጋቢ ጉዳይ እየላችሁ መጥቻለሁ። እሱ ምንድን ነው? ብዙ እህቶች ብዙ ችግር ውስጥ ትገኛላችሁ። ግን ፖሊስ ጋር ደውላችሁ ምንድን ነው የምለው፣ ችግሬን እንዴት ነው የምናገረው የሚለው ነገር በጣም ያስጨንቃችኋል። የፖሊስ ቁጥርና እንደዚሁም ደግሞ ደውላችሁ ምን ማለት እንዳለባችሁ በአረበኛ እነግራችኋለሁ። ቪዲዮውን እስከ መጨረሻው ድረስ ተከታተሉኝ እባካችሁን። የእናንተ ላይክ ያስፈልገኛል። ቪዲዮ ሰው ጋር እየደረሰልኝ አይደለም። እንደው እባካችሁ ልለምናችሁ ላይክ አድርጉልኝ። ሰው ጋር እየደረሰልኝ አይደለም። እኔ ብዙ ጊዜ ላይክ አድርጉ ምናምን እንደዚህ ብዬ አላቅም። ማለት እኔ አልወድም እንደዚህ አይነት ነገር፣ እህቶች እንዲጠቀሙ ስለምፈልግ ነው ይሄን እምላችሁ። እሰራለሁኝ ግን ሰው ጋር እየደረሰልኝ አይደለም። እስኪ እርዳታችሁን እሻለሁኝ። ላይክ በማድረግ አይከፈልበትም አይደለም። ብዙ እህቶች ጋር ቢደርስ ምን ችግር አለው? ችግር የለውም። ሸር አድርጉልኝ፣ በየጓደኞቻችሁ ሸር አድርጉልኝ። እና አሁን በቀጥታ ወደ መጣሁበት ልውሰዳችሁ። ፖሊስ ጋር ደውላችሁ ምንድን ነው የምትሉት? ለምሳሌ ልትገላችሁ እያስፈራራቻችሁ ከሆነ መጀመሪያ ላይ ማወቅ ያለባችሁ ነገር እሷ በማታውቅበት መንገድ እናንተ ሪከርድ ያዟት፣ ሪከርድ አድርጓት። ቮይስ ሪከርድ ታውቃላችሁ? የቮይስ ሪከርድ ትናለ አፕሊኬሽን አለ። በዛ አፕሊኬሽን ቮይስ ሪከርድ አድርጓት። የምሰርባችሁን የምታደርግባችሁን የስነልቦና ጫና፣ የምዝትባችሁን ዛቻ እናንተ በተጣላችሁ ሰዓት፣ ችግር ላይ በወደቃችሁ ሰዓት ቮይስ ሪከርድ አድርጓት። ያችን ሪከርድ ያዙ። ለምን? ፖሊስ ጋር ስትቀርቡ መረጃ ስለምትሆናችሁ ማለት ነው። በቀጥታ እናንተ ድረሱልኝ ልትገለኝ ነው ማለት ከፈለጋችሁ ፖሊስ ጋር ደውላችሁ ምንድን ነው የምትሉት? ድረስልኝ ልትገለኝ ነው። መጀመሪያ ግን እንደዛ ከማለታችሁ በፊት ግን የከፊላችሁን የአሰሪያችሁን ሙሉ ስም መያዝ አለባችሁ። ሙሉ ስም፣ እከሌ ቤት ነው የምኖረው፣ ሙሉ ስሙን መናገር አለባችሁ። ከዛ ምንድነው ማለት ሙሉ ስሙ ሲታወቅ ሎኬሽኑ ስለሚታወቅ የት እንዳላችሁ ፖሊሶቹ አውቀው ይደርሱላችኋል ማለት ነው። ድረሱልኝ ልትገለኝ ነው ማለት አልሐቁኒ ተብጋ ተእትልኒ ልሐቁኒ አልሐቁኒ ተብጋ ተእትልኒ ልትገለኝ ነው ድረሱልኝ ለው ሰማሕቱ ብላችሁ ለምኗቸው። ለው ሰማሕቱ አልሐቁኒ ተብጋ ተእተልኒ ልትገለኝ ነው ድረሱልኝ፣ ልትገለኝ ነው ድረሱልኝ። ለው ሰማሕቱ ብላችሁ ለምኗቸው እባካችሁ ማለት ነው። ለው ሰማሕቱ ማለት እባካችሁ፣ አልሐቁኒ ድረሱልኝ ማለት ነው። አልሐቁኒ ድረሱልኝ ማለት ነው። ተብጋ ተእተልኒ ልትገለኝ ነው፣ ተእተልኒ ልትገለኝ ነው ማለት ነው። ልትገለኝ ነው ተእተልኒ፣ ተብጋ ተእተልኒ ልትገለኝ ነው ድረሱልኝ ማለት ነው። እና ሌላ ደግሞ እየደበደበች ነው የምመታችሁ ሰዎች አሉ። እየተደበደባችሁ የምትሰሩ ሰዎች አላችሁ። የተደበደባችሁበትን እያንዳንዱን ነገር ፎቶ ያዙ፣ ፎቶ አድርጉ፣ አንሱ፣ ቪዲዮ አድርጉ፣ ቪዲዮ ቀርጹ፣ ያዙ ስልካችሁ ላይ
አያችሁ፣ ቢሮ ከምትደውሉ ይልቅ የኛ ቢሮዎች አይደርሱላችሁም በጭራሽ። ቢሮ ከምትደውሉ ይልቅ ፖሊስ ጋር፣ እዚህ ሀገር ደግሞ ህጉ በጣም ኃይለኛ ነው፣ በጣም ማለት ነው። እና ኢንሹራንስ ሳይቀር ነው የሚያስከፍልላችሁ ለእናንተ ማለት ነው። ኢንሹራንስ ሳይቀር ነው የሚያስከፍልላችሁ። ይሄንን አውቃችሁ እናንተ ግን ይሄን የምታደርጉት እናንተ መረጃ ሲኖራችሁ ነው። ገባችሁ አይደለም? መረጃ ሲኖራችሁ ነው። እየደበደበች ከሆነ እየደበደበች ነው። አልሐቁኒ ቃዕዳ ትድርብኒ አልሐቁኒ ቃዕዳ ትድርብኒ፣ እየደበደበች ነው ድረሱልኝ፣ እየደበደበች ነው ድረሱልኝ። እንደነገርኳችሁ የከፊላችሁን ሙሉ ስም መናገር እንዳትረሱ፣ ቤቱ እንዲታወቅ፣ ያላችሁበት ቤት እንዲታወቅ ማለት ነው። ሌላው ደግሞ በከፍተኛ የስነ ልቦና ጫና የምታደርስባችሁ ሰዎች ማለት የምትሰርባችሁ እጅግ በጣም ለህሊና የሚከብድ ስድብ የሚሳደቡ መዳሞች አሉ። ታውቃላችሁ፣ ከፍተኛ የገንዘብ ቅጣት አለው ስድብ እና ያንንም ቮይስ ሪከርድ ሳያውቁ ቮይስ ሪከርድ አድርጉ። ምክንያቱም ለእናንተ መብት እናንተ ታልቆማችሁ የመጣሁት ቢሮ ይደርስልኛል፣ እንደዚህ ይልልኛል፣ ገንዘቤ ተወሰደ፣ ደሞዜ ተወሰደ፣ አልደረሰልኝም፣ እንዲህ አላለልኝም፣ አይደርስላችሁ፣ ጭራሽ አይደርሱላችሁ። የኛ ኤምባሲዎች ወይ የኛ ቢሮዎች፣ የኛ ኤጀንሲዎች ከአረቦቹ ጋር ሆነው ነው የሚበድሏችሁ። ከአረቦቹ ጋር ሆነው ነው የሚጨቁኗችሁ። ከአረቦቹ ጋር ሆነው ነው ገንዘባችሁን የሚዘርፉት። ከአረቦቹ ጋር ሆነው ነው እንድትደበደቡ የሚያደርጓችሁ። አረቦቹ ፊት ነው የሚያስደበድቧችሁ። ይሄንን ነው የሚያደርጉት። ይሄን እያደረጉ ነው የሚያሰቃዩት። አላህ ያሰቃያቸውና ማለት ነው። እና ላይክ ማድረጋችሁ እንዳትረሱ። እና በከፍተኛ የስነ ልቦና ጫና የምትሰቃዩ ከሆነ ደግሞ አልሐቁኒ ተዓዝብኒ ነፍስያ ቢሸክል ከቢር፣ አልሐቁኒ ተዓዝብኒ ነፍስያ ቢሸክል ከቢር፣ ያኒ ድረሱልኝ፣ በከፍተኛ የስነ ልቦና ጫና ማሰቃየት እየደረሰብኝ ነው። ድረሱልኝ፣ የስነ ልቦና ጫና ወይም ማሰቃያ እየደረሰብኝ ነው። አልሐቁኒ ተዓዝብኒ ነፍስያን ቢሸክል ከቢር፣ ከፍተኛ የስነ ልቦና ጫና እየደረሰብኝ ነው። ድረሱልኝ፣ ከፍተኛ የስነ ልቦና ጫና እየደረሰብኝ ነው ብላችሁ በአረበኛ ማስረዳት ትችላላችሁ ማለት ነው። በየሰው ቤት እየወሰደች የምታሰራችሁ፣ ይሄ ደግሞ በየሰው ቤት እየወሰደች የምታሰራችሁ ደግሞ ይሄ ህገ ወጥ ነው ለሷ ማለት ነው። በህግ ከፍተኛ ቅጣት አለው። 100 የሳዑዲ አረቢያ ሺህ ሪያል ትቀጣለች። እናንተን ሰው ቤት ወስዳ ስታሰራ 100 ሺህ የሳዑዲ አረቢያ ሪያል ትቀጣለች። ህጉ ይቀጣታል። እናንተ ምንድን ነው የምታደርጉት? አታሰሪ ብላችሁ ትነግሯታላችሁ። ካልሰማቻችሁ ቀጥታ ለፖሊስ ትደውላላችሁ። 3-4 ቤት በየጓደኞቿ በየእህቶቿ በየቦታው እየወሰደች እንደ እቃ የሚገለገሉባችሁ እህቶች አላችሁ። እናንተ ሰው ናችሁ፣ እንደ ሰው ይደክማችኋል አይደለ? ስለዚህ መብታችሁ የምታስከብሩት እንዴት ነው? ያኒ ድረሱልኝ፣ ሰው ቤት ወስዳ እያሰራች ነው ማለት ከፈለጋችሁ አልሐቁኒ ተወዲኒ ቢዩት ናስ ትከሊኒ እሽተቀል፣ አልሐቁኒ ተወዲኒ ቢዩት ናስ ትከሊኒ እሽተቀል። እማ ቤት ነው የምትሰሩት? እካሌ ቤት እያሰራች ነው። ሙሉ ስሙን ትኩር ብላችሁ ማን እንደሚባል ሙሉ ስሙን ያዙ። ወይ ከወረቀት ላይ የሆነ ነገር ላይ ስታጸዱ የምታዩትን ስማቸው ምናምን መታወቂያቸው ምናምን ካገኛችሁ ፎቶ አንስታችሁ ያዙ። እካሌ ስም ላይ እካሌ ቤት እያሰራች ነው ብላችሁ ተናገሩ። ድረሱልኝ፣ ያኔ ድረሱልኝ ብላችሁ ያኔ ተዓብት ምን ክትር ሽቅል ከስራ ብዛት ታመምኩ፣ ከስራ ብዛት ታመምኩ፣ ተዓብት ምን ክትር ሽቅል ከስራ ብዛት ታመምኩ ብላችሁ ለፖሊሱ ማስረዳት ትችላላችሁ። እንደዚሁም ደግሞ ያኔ ማዕንዴ ወቅት ኖም ወላ እንዴ
ወቅት ራሃ የእንቅልፍም የረፍትም ጊዜ የለኝም። ማአንዲ ወቅት ኖም ወላ ወቅት ራሃ የእንቅልፍም የረፍትም ጊዜ የለኝም። ለው ሰማሕት ሰዓድኒ እባክህን እርዳኝ። ለው ሰማሕት ሰዓድኒ እባክህን እርዳኝ። ለው ሰማሕት ሰዓድኒ እባክህን እርዳኝ ብላችሁ ለፖሊስ እንትን በሉ። እናቴ እዚህ ሀገር ፖሊስ የዚህ ሀገር ህግ ከያዘ እዚህ ጉረሯቸው ነው የሚያንቃቸው። እዚህ ጉረሯቸው ነው የሚያንቃቸው። እና እንደዛ አድርጉ። ሌላው ደግሞ ድረሱልኝ፣ ሁሌ እገሌ ቤት ነኝ፣ ድረሱልኝ እገሌ ቤት ነኝ፣ አልሐቁኒ ድሄን ቤት ፉላን እከሌ ቤት ነኝ። ያኒ አልሐቁኒ ድሄን ቤት ፉላን ያኒ እከሌ ቤት ነኝ፣ ድረሱልኝ እከሌ ቤት ነኝ። ቤት ፉላን ማለት እከሌ ቤት እንደማለት ነው። ቤት ፉላን ማለት እከሌ ቤት እኔ ሰውየው እንግዲህ መሐመድ ሊሆን ይችላል፣ አህመድ ሊሆን ይችላል፣ ጀማል ሊሆን ይችላል፣ ማንም ሊሆን ይችላል። ስሙን እናንተ ጥቀሱ። እኔ ስሙን ስለማልጠቅስላችሁ አልችልም። የከፊላችሁን ስም መናገር መቻል አለባችሁ። የፖሊስ ቁጥር ደግሞ 9111 ስልካችሁ ብር ቢኖረውም ባይኖረውም ችግር የለውም፣ ፍሪ ይሰራል። 911 ወይም ደግሞ 1991 ወይም 1991 እዛ 1 ብላችሁ ደውላችሁ ለመብታችሁ እናንተ ተከራካሪ መሆን ትችላላችሁ። እባካችሁን ብዙ እህቶች እየተጨቆኑ ነው ያሉት። ደሞዛቸው እየተወሰደ ነው። ደሞዛቸው በግፍ አልሰጥ እያላቸው ነው። ደሞዛችሁ ከወር ማለፍ የለበትም። በቃ ህጉ ለሁሉ ነው የሚያገለግለው እዚህ ሀገር ደግሞ ህጋቸው በጣም ከባድ ነው። በጣም ስልክ የመያዝ መብት አላችሁ፣ መብታችሁ ነው። ኤምባሲዎች እንደዛ ሲያረጓችሁ ለኤምባሲዎቹንም ጭምር ክሰሱ። ኤምባሲዎቹን እነዚህ እንትኖቹ ኤጀንሲዎቹን ሲደበድቧችሁ መረጃ ያዙ። ኤጀንሲ ቢሮ ወስደው ሲያስደበድቧችሁ መረጃ ያዙና ደውሉ። እዛው ሆናችሁ ደውሉ። ከዛ ማነው የደበደበሽ? ከሌ ነው የደበደበሽ። ዘብጥያ ነው የሚወርዱት። እስር ቤት እንኳን ከገቡ እዚህ ሀገር በቀላል አይደለም የሚወጡት ማለት ነው። እና አንዲት እህት ምን አደረገች መሰላችሁ? ደሞዝ ትይዝባታለች። ሴት መዳሟ ማለት ነው። ደሞዝ ትይዝባትና የሆነ እንትን ይሰበርባታል። መውሎላ ይሰበርበታል። መውሎላ ሲሰበርባት ከዛም በኋላ ምን ትላታለች? 1000 ሪያል ነው 1000 ሪያል ነው ተደሞዝሽ ላይ የምቆርጠው ትላታለች። አያችሁ አይደለ? ደሞዝ ስትይዝ እንግዲህ የ10 ብር መውሎላ በስንት ልታረግባት? 1000 ሪያል ልታስብባት ማለት ነው። ከዛ ያቺ ላይ በጣም ጎበዝና ፈጣን ስለሆነች ፖሊስ ጋር ደጋግማ አላነሳ ሲሏት ደጋግማ ትደውላለች። ከዛ ድረሱልኝ፣ እንደዚህ ችግር ተፈጥሯል፣ ድረሱልኝ። ግን ሴትዮዋን ሪከርድ አድርጋታለች። እገልሻለሁ ብላ ሁላ ዝታባታለች ሴትዮዋ ማለት ነው። ከዛ ሪከርድ ታረጋታለች። ከዛ ፖሊስ ይመጣል። ፖሊስ ሲመጣ እንደዚህ ሰብራለች፣ እንደዚህ ይሰበር ከፋያት የ2 ወር ደሞዟን እጇ ላይ አሰጥቶ ከዛ ቤት መመለስ ትፈልጊያለሽ? አልፈልግም፣ ትገለኛለች ስትል ወደ ቢሮ እንድትመለስ አደረጓት ማለት ነው። እና ቢሮ ላይ ዝም ብላችሁ ሲደበድቧችሁ፣ ዝም ብላችሁ ሀቃችሁን ሲወስዱባችሁ ዝም እንዳትሉ። እነዚህን ተጠቅማችሁ መብቶቻችሁን ማስከበር ትችላላችሁ። እባካችሁ ላይክ አድርጉ። አይከፈልበትም። እኔ እኮ ወሬ ቢሆን እህን ጊዜ አሉባልታ ቢሆን ይዤላችሁ የምመጣው ሌላ ነገር ቢሆን እህን ጊዜ ስንትና ስንት እኔ እስካሁን 100,000 ሰብስክራይብ ደርሻለሁ። በወሬ ቢሆን ማለት ነው። እኔ ደስ የሚለው ነገር አልሐምዱሊላህ ወሬ አልወድም። ቁም ነገር ነው የምወደው እና ቁም ነገረኛ ሆኑ። ቁም ነገረኛ ነገር ተከታተሉ፣ ለእናንተ ስለሚጠቅማችሁ። ምክንያቱም እዚህ ቦታ ላይ ለራሳችሁ ዘብ ካልቆማችሁ ማንም ዘብ ሊቆምላችሁ አይችልም ማለት ነው። ላይክ እና ሼር ሰብስክራይብ ማድረጋችሁ እንዳትረሱ። እወዳችኋለሁ፣ አከብራችኋለሁ። በሌላ ቪዲዮ እስከምንገናኝ መልካም ቀን፣ መልካም ቆይታ ይሆንላችሁ። ባይ ባይ።